አረ ፍቅርዬ ይመችሽ፣ ንግግርሽ ተመችቶኛል። እንግዲህ ዛሬ ዳፍና ፍቅር ተገናኙ። ልክ ልኩን የነገረቻት ወንድማቸውን ተቆጡት፣ ወንድማቸውን ተቆጡት። እኔ የምላችሁ አብርሽ ህይወት አለ እንዴ? ምን ህይወት አለ? በሰባት ሴት ላይ የተጫወተ ህይወት አለ እንዴ? ከአብርሽ ህይወት ውጡ ውጡ። መቼም እንደዛ የምትሉ እኮ የውሽምት በጎች ናችሁ። የምትሉ የእሷ በጎች ናችሁ። ውጡ ውጡ። መቼም አብርሽና ሄርሜላ አይለያዩ። ወደፊት ከሄርሜላ ጋር ወደፊት አብርሽና ሄርሜላ ህይወት አሉ እንዴ? ምን ህይወት አላቸው? ሄርሜላ ሲጀመር እኮ በሰው ህይወት ነው ጥልቅ ብላ የገባችው ማለት ነው። ከሄርሜላ ህይወት ውጡ፣ ከአብርሽ ህይወት ውጡ። ሄርሜላ ህይወት አላት እንዴ? አብርሽ ህይወት አለ እንዴ? አብርሽ እኮ ህይወቱን ትቶ የወጣ ልጁና ሚስቱን ትቶ የወጣ ሰውዬ እኮ ነው። አብርሽ ህይወት አለ እንዴ ከሌላ ሴት ጋር? እሱ መላላጥ ነው የእሱ ስራ። ፍቅር እኮ ልክ ልክን የገረቻት ዳፍ የሚባል ሰውዬ ማለት አንተ ያስመሳይ ማለት ነው። ዛሬ ከሩታ ጎን ይሆናል፣ ነገ ከአብርሽ ጎን ይሆናል፣ ከነገ ወዲያ ከውሽምት ጎን ይሆናል። ዳፍ ማለት አቁም የለውም። ቤተሰብ ዳፍን አታምኑ፣ ይህ ያስመሳይ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ ወንቆች ካች ብዬላችሁ መጥቻለሁ። እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። አረ ፍቅርዬ ይመችሽ። ዛሬ ንግግርሽ በጣም ተመችቶኛል። ቤተሰብ ልክ ልኩን የነገረቻት ወንድማችሁ ጤነኛ አይደለም፣ ከጤና ጋር አይደለም። ስለዚህ ቼክ አድርጉት። እሱ ነው በሴት ህይወት ላይ እየተጫወተ ያለው። ልክ የልጅ አባት እየሆነ አይደለም። እሱ ከሌላ ሴት ጋር የተላላጠ እዚህ ጋር ህፃን ልጅ ጠፍቶ እሱ በቃ አስባችኋል። ልክ የእሱ ልጅ እንዳልሆነ ነው እሱ አክት እያደረገ ያለው ማለት ነው። እዚህ ጋር ሩታ እያለቀሰችው፣ እሱ ግን ሙድ ይይዛል። ገባችሁ? በጣም እኮ የሚያናድደው። ስለዚህ ልጁም ከተደበቀ ሄርሜላ ጋርና አብርሽ ጋር ነው ብዬ ነው የማስበው። ገባችሁ አይደለ? እዚህ ጋር ሩታን እያመኑ አይደለም። ፍቅር የተናገረችው እኮ ልክ ናት። ፍቅር ሲጀመር መጣች እንጂ ምንም አላደረገችው። የማን ህይወትን ያበላሸችው ሲንገሩ ዳፍ ተብዬ ማለት ነው። ፍቅር አንቺ ውጭ ከነሱ ህይወት መቼ ያስተካክላችሁ ታውቃላችሁ? ፍቅር ያለችው ልክ ናት እኮ። ከቻላችሁ ከሌላ ሴት ጋር እሱ ከማረግ እንጂ ወደ ትዳር ተመለስ ብላችሁ ታውቃላችሁ አለች እኮ። ልክ ናት ያለችው። ገባችሁ አይደለ? ዳፍ እኮ አቆም የለም ዛሬ ፍቅር ልክ ልኩን የነገረቻት። እንደ ፍቅር ምን አጠፋች? ውጪ ውጪ። ፍቅር እኮ አይደለችም የእነሱ ህይወት ያበላሸች። ነገሮቹ ከተበላሸ በኋላ እኮ ነው የመጣች ፍቅር ማለት ነው። እንደውም ፍቅር ከመጣች በኋላ ትንሽ ይሻላል። ገባችሁ አይደለ? እህቴ ናት፣ እሷ ናት የተጎዳችሁ። አብረሽ ምን የሆነ እናንተ ከወንድማችሁ ጎን የሆናችሁ ሚስቱን እያስረገጣችሁ ነው ያላችሁት አለች ፍቅር ማለት ነው። ምን አለች ፍቅር? ምንም አላጠፋችም። ልክ ናት የተናገረችው። ስጀመር አንዳንድ ኮመንት እያየሁ ነበረ። ልዑል ያለ ፍቅር ጋና ኤፍሬም ጋ ነው። ያማችኋል እንዴ? ልጅ እንዴት ነው የሚደበቁ? ልጅ ተደብቆ ነው እንዴ ፖሊስ ጣቢያ ሄዶ የጥሪ ወረቀት የሚሰጣቸው? ትቀልዳላችሁ እንዴ? ልጅ እኮ ነው የጠፋው። የሩታ አክስት ጋ ነው ልዑል ያለ ገኒ ጋ ነው። ያማችኋል እንዴ? እዚህ ጋር ልጅ ጠፍቶ ሌላ የክስ ወረቀት ይዛ አምጥታ ገኒ ጋር ልጁ ደብቃ። ማን እንደዚህ ስራ የሚሰራው? እንዴት ነው በልጇ ላይ ሩታ እንደዚህ ስራ የሚሰራው ስታስቡ ማለት ነው። ፍቅር ያለችው ልክ ናት እኮ። እንዴት ነው ጭንቅላታቸው የሚያስበው? ገኒ ጋ ነው ፍቅር ጋና ኤፍሬም ጋ ነው። አረ የፍቅርና የኤፍሬምን ጥንቡሳስ ይዛችሁ ገደል ግቡ። የገኒን ጥንቡሳስ ይዛችሁ ገደል ግቡ። መጠየቅ ያለባቸው ቡዜ፣ አብርሽ፣ ሄርሜላ ናቸው። እነሱ ናቸው። ስለዚህ እነሱ ስላላጡ ልጅ እዚህ ጋር ጠፍቷል እያለ ኤፍሬም ቤት ድረስ ሂዶ እነሱ እየተሳሳሙ ከንፈርና ከንፈር እየተሳሳሙ አይደል እንደ ኤፍሬም በሩን ክፍት አድርጎ የገባ ባለፈው አያቸው አይደለ? አብርሽ ጥሩ ስራን እየሰራ ያለ አብርሽ ምን ህይወት አለ? ህይወት እኮ የለም። ህይወት እኮ እሱ መላላጥ ነው። የሱ ስራ የሱ ህይወት መላላጥ ነው እንጂ አብርሽ ህይወት ሲኖር እኔ አላየውም። ሄርሜላ ከመጣች ጀምሮ አብርሽ ህይወት የለውም። አብርሽ ማለት ነው። አብርሽና ሄርሜላ የሚኖሩ ህይወት ነው? ህይወት አይደለም።
ሄርሜላ የሰው ህይወትን ያበላሸችው አበላሽታ የሰውን ባል ቀምታን ወደ ራሷ እያመጣችሁ ያለችው። ገባችሁ አይደለ? ይሄ ህይወት አይደለም፣ ልክስክስነት ነው እንጂ ህይወት አይደለም። እኔ በጣም ነው የምትገርሙኝ አንዳንድ በጎች ማለት ነው። ከአብርሽ ህይወት ውጡ፣ ከሄርሜላ ህይወት ውጡ። ሄርሜላ እኮ በሰው ህይወት ነው ጥልቅ ብላ የገባችሁ። አብርሽ እኮ ጤነኛ አይደለም፣ ፍቅር እንዳለችው ማለት ነው። ከቻላችሁ እሱ የሚከሩትና የሆነ ቦታ ውሰዱ። ልጁ ከራሱ ጋር አይደለም። የሰው የሴት እንባ እያየ ሚኖር እሱ ነገ እሱ ላይ ምን እንደሚደርስ አያውቁም። ግን በሴት እንባ ላይ ለምን ይጫወታል? እናንተ ለምን እሱን ትደግፋላችሁ? እዚህ ጋር የስንት ሰው ህይወት ተበላሽቶ የስንት ሰው ህይወት እየተበላሸ እናንተ ከሌላ ሴት ጋር ሆን ተብላችሁ እሱን የምታበረታቱ አለቻት። ትክክል ናት ያለችው ፍቅር ማለት ነው። ፍቅር ምንም አላጠፋችሁ። ዳፍ ሲጀመር አቋም የለውም። አስመሳይ ማለት ነው። ይሄ ኢባብ ፈጣሪ ሆይ ፍቅር ልክ ነገረችው ዛሬ ማለት ነው። ፍቅር ውጪ ሳትሉ ሂዱና ወንድማቸው የሚከሩ። ፍቅር እኮ ምንም አላጠፋችሁ። መቼ ረበሸችው? የሰው ህይወት ገብታ አረበሸችው። መጣች በቃ እንዶ አስተካከለችው። ምንም አላጠፋችሁ። ፍቅር ምንም አላጠፋችሁ። ሂዱና ወንድማችሁ የሚከሩ። እሱን የተጨማለቀ እናንተ ናችሁ ልብ